አረብ ሀገር ያላችሁ እህቶቻችን ወንድሞቻችን በዛው አጋጣሚ ልምከራችሁ። አዎ እንለወጥ ብላችሁ ወገን ዘመዳችሁን ትታችሁ በስደት ሀገር 24 ሰዓት ያለ እረፍት ደፋ ቀና እያላችሁ እንደምትሰሩ ይታወቃል። ይህን ድካማችሁን ያልተገነዘበ ቤተሰብ፣ ወላጅ፣ ባል፣ እህት፣ ወንድም የእናንተ ገንዘብ ያጠፋባችሁ ሊክዳችሁ ይችላል። እናንተም በባዕድ ሀገር ከስታችሁ ጠቆራችሁ ዘመድ ወገን ናፍቋችሁ ወጣችሁ ደክማችሁ ያፈራችሁትን ገንዘብ በቀላሉ ያልደከመ ያልለፋ ያልወጣ ያልወረደ ወገን ዘመድ ገንዘባችሁ ሲያጠፋባችሁ ሊሰማችሁ ይችላል። ሰላም ሰላም ውድ ኢትዮጵያውያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ቤትም በውጭም ያላችሁ እንደምን አላችሁ? እንደምን ሰነበታችሁ? አሜን እግዚአብሔር የተመሰገነ ይሁን እያልኩኝ እንግዲህ እንደምታዩት እቺ መሰረታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠንካራ አማኝ የኢትዮጵያ ኦርቶዶክስ ተዋሕዶ ልጅ ነበረች። እንደሰማነው ከሆነ እስልምና እምነት ገብታለች የሚባል ነገር ሰማ። በጣም አዘን፣ በጣም ከፋን። እህቴ ምን ነካሽ? እምነት በገንዘብ አይቀየርም። እምነት እስከ ሞት ድረስ ዋጋ የከፈሉለትን ሐዋርያት ምን ነው አንቺ በገንዘብ ቀየርሽው? ቅዱስ ጳውሎስ የተናገረውን አልሰማሽምን? አላነበብሽምን? ረሃብኑ፣ መከራኑ፣ ስደትኑ እያለ ሲናገር ረሃብ፣ ስደት ከክርስቶስ ፍቅር እንደማይለይ አንቺ ግን የክርስቶስን ፍቅር የድንግል ማርያምን እናትነትን የጻድቃን የሰማዕታት የደናግል የመነኮሳት ወዳጅነትን በምድራዊ ገንዘብ ከቀየርሽው ድሮም መሰረት አልነበርሽም፣ መሰረት የለሽም። ምክንያቱም እናትሽ መሰረት ብላ ስምሽን ስትጠራ ስታወጣ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀድሙ የሕይወት መሰረት የሆነችው ድንግል ማርያም፣ የሕይወት መሰረት የሆነው ክርስቶስ፣ እሱን ያመነ መሰረቷም ጉልላቷም አካላቷም ክርስቶስ ነው። መሰረት የሆነውን ክርስቶስን ከስምሽ ጋር የተዋሃደውን ክርስቶስን በ80 ቀንሽ ያገኘሽውን ክርስትና ስትዘምርለት የነበረውን ክርስትና ስትመሰክርለት የነበረውን ክርስትና ጥቁር ለብሰሽ ስታዝኝለት ስትናገርለት የነበረውን ክርስትና ምን ነው በሚያልቅ በሚደቅ በሚጠፋ ነገር ቀየርሽው? እህቴ ምን ነው? ገንዘብ እኮ ጤዛ ነው። ብዙዎቹ ያላቸው ሰዎች ዛሬ ድሃ ሆነው እያየናቸው ነው። ትናንትና ድሃ ሞላጫ ሌባ የተባሉ ሰዎች ከብረው ሀብታም ሆነው እያየናቸው ነው። ትናንትና ጤና የነበራቸው በሀብታቸው በጉልበታቸው ሲመኩ የነበሩ ሀብታቸው ጠፍቶ ጉልበታቸው ጠፍቶ ዛሬ በሰው እርዳታ የሚኖሩ ሰዎችን እያየን ነው። መነካሽ እህቴ? በገንዘብ ምክንያት ያመንሽው እምነት ገንዘብሽ ሲያልቅ አሁንም ትቀይረዋለሽና እምነት ማለት እስከ ሞት ድረስ ዋጋ የተከፈለለት ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እኛ የተዋሕዶ ልጆች እኮ የምናከብራቸው የነገስታት ልጆች ሆነው እነ ቅዱስ ጊዮርጊስ የነገስታት ልጆች ሆነው ንግስናን የምድርን ሹመትን ንቀው አቃለው ሰማያዊ ርስትን ለመውረስ ከምድራዊ ስልጣን ይልቅ ሰማያዊ ስልጣን ይበልጣል ብለው በምድር ላይ ቅዱስ ጊዮርጊስ ቢነግስ ኑሮ የሮም ንጉስ ሊሆን ይችላል። በምድር ላይ ስሙ ሊጠራ ይችላል። ግን ቅዱስ ጊዮርጊስ የምድርን ስልጣን ንቆ ረግጦ ዛሬ ሰማያዊ ስልጣን ያለው ነው። ሊቀ ሰማዕታት፣ የሰማዕታት አለቃ የተባለ 7 አክሊል የወረደለት በእግዚአብሔር ዘንድ የከበረ የገነነ ሰማዕት ተብሎ ስም ወጥቶለታል። ይህ በዚህ ሰማዕትነት ግን እስከ ዓለም ፍጻሜ ድረስ ሲጠራበት በሰው ዘንድ ሲከብርበት የሚኖር ነው። ለዛ ነው ቅዱስ ጊዮርጊስን የምናከብረው።
የምድር ስልጣን ስትሞቺ፣ ከምድር ላይ ስትጠፊ፣ ወደ መቃብር ስትወርጂ ስምሽም ሀብትሽም ንብረትሽም አይከተልሽም። አብሮሽ የሚከተልሽ ስነ ምግባርሽ፣ ጥሩ ስራሽና እምነትሽ ምግባርሽ ነው። እና እህታችን አሁንም አስቢ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ ንብረትሽ ነው፣ ሀብትሽ ነው። ምን አተሽ? ምን አሳጥቶሽ? አረብ ሀገር ያላችሁ እህቶቻችን ወንድሞቻችን በዛው አጋጣሚ ልምከራችሁ። አዎ እንለወጥ ብላችሁ ወገን ዘመዳችሁን ትታችሁ በስደት ሀገር 24 ሰዓት ያለ እረፍት ደፋ ቀና እያላችሁ እንደምትሰሩ ይታወቃል። ይህን ድካማችሁን ያልተገነዘበ ቤተሰብ፣ ወላጅ፣ ባል፣ እህት፣ ወንድም የእናንተ ገንዘብ ያጠፋባችሁ ሊክዳችሁ ይችላል። እናንተም በባዕድ ሀገር ከስታችሁ ጠቁራችሁ ዘመድ ወገን ናፍቋችሁ ወጣችሁ ደክማችሁ ያፈራችሁትን ገንዘብ በቀላሉ ያልደከመ ያልለፋ ያልወጣ ያልወረደ ወገን ዘመድ ገንዘባችሁ ሲያጠፋባችሁ ሊሰማችሁ ይችላል። ብዙዎቹ ደግሞ አብዛኛዎቹ ደግሞ ጠንካሮች እህቶቻችን አላችሁ በውጭ ሀገር የምትኖሩ በአሕዛብ ሀገር ተቀምጣችሁ ቤተክርስቲያን ሄዳችሁ ሳታስቀድሱ ወንጌል ሳሰሙ በሶሻል ሚዲያ ላይ እየዘመራችሁ እምነታችሁን እያዳመጣችሁ ለእምነታችሁ ጠንካራ የሆናችሁ አይበገሬዎች፣ በተለይ ለተዋሕዶ ኦርቶዶክስ ሃይማኖት ጽናቱን ሰጥቷችሁ የምትጾሙ የምትጸልዩ በባዕድ ሀገር ብዙ ነገር ያለ ቁጥጥር ከእናትና ከአባት ቤተሰብ ቁጥጥር ውጭ ሆናችሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቁጥጥር ሆናችሁ እንደፈለግን እንሆናለን ሳትሉ ለእምነታችሁም ለቤተሰቦቻችሁም ለሀገራችሁም ለወገናችሁም ታማኝ ሆናችሁ ሰርታችሁ ተለውጣችሁ የምትመጡ እህቶቻችን ብዙዎች ናቸው። ስለዚህ እናንተን የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ባላችሁበት ይጠብቃችሁ። አሁንም ከጎናችሁ ክርስቶስ ኢየሱስ አይለያችሁ እንጂ በምድራዊ በሚያልቅ በሚደቅ በሚጠፋ እንደ ጤዛ እንደ ጉም ብን ብሎ በሚጠፋ ሀብት የሚቀየር ክር የሚቀየር ሃይማኖት የሚቀየር ክርስቶስ ኢየሱስ የምትቀየር ድንግል ማርያም የምትቀየር ኦርቶዶክስ ቤተክርስቲያን የለችንምና ፈተናውን አልፋችሁ ጽናቱን ሰጥቷችሁ በእምነታችሁ ጸንታችሁ ወደ ቅድስት ሀገራችሁ መጣችሁ ያላገባችሁት እንድታገቡ ያልወለዳችሁት እንድትወልዱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ፈቃዱ ይሁንልን። እህታችን መሰረት ግን አስቢበትና የድንግል ማርያም ልጅ ልብሽን ይመልሰውና ወደ እናትሽ ወደ አሳደገች ቅድስት ቤተ ክርስቲያን እንድትመለሽ በእግዚአብሔር ስም እንጠይቅሻለን። ገብቶሽ አይመስለኝም። እምነቱ ገብቶሽ አይመስለኝም። የቀየርሽው እንጀራ ጉዳይ እንዳልሽ ሰምተናል። እንጀራ ደግሞ ማታ በልተሽ ጧት የሚጠፋ ነው። ጸጋ እግዚአብሔር ግን ለዘላለሙ የተሰጠሽ መንፈስ ቅዱስን ባትክጂው ጥሩ ነው። ስለዚህ ለዚች ለመሰረት እንዲደርሳት ሼር ኮምቢሊንግ አድርጉልኝ። ስላዳመጣችሁኝ አመሰግናለሁ። ወስብሐት ለእግዚአብሔር።